ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ሀያት ከማልና ኢማን መሐመድ ነን። ከስቱዲዮ ደግሞ ትንሽ ወጣ ብለን ሰሞነኛ የሆነ ለሴቶች ብቻ የተከፈተ ጂም አለ። እሱን ልንጎበኝ ተገኝተናል። ሙስሊም ሴቶች እንዴት ሆነው ምቾታቸው ተጠብቆ ባሉበት ደስተኛ ሆነው እንደሚሰሩ ነው ያለው። እንኳን ደህና ቆየሽን። እንዴት ነሽ? ሁሉም ሰው ወደ ጂም ከመግባቱ በፊት መጀመሪያ ክብደቱን ይመዘናል ተብሏል አይደል? አዎ እንደዛ ነው የሰማነው። እንግዲህ ይሄ ማሽን ዌይታችሁን ይነግራል፣ ቦዲ ማስ ኢንዴክስ ያወጣል፣ ቦዲ ፋት ምን ያህል አላችሁ የሚለው ነገር መጀመሪያ ቅድመ ጂም ከመግባታችሁ በፊት ተለክታችሁ ምን ያህል ተስተካክሏል ወይ ደግሞ ምን ያህል ጨምሯል የሚለው ቢልድ ማድረግ ለሚፈልግ ጨምሯል ነው፣ መቀነስ ከፈለገ ደግሞ ቀንሷል የሚለው ነገር እንድታረጋግጡ ከመጀመሪያው ሬጂስተር ይደረጋል ማለት ነው። ተመልካቾቻችን አሁን ቦዲ ማሳችንን ተለክተናል። ወደ ውስጥ ገብተን ደግሞ በደንብ አቅማችንን የምንፈትን ይሆናል። ብዙዎች እንግዲህ እንደዚህ ተለብሶ ጂም ይገባል ወይ ምናምን የሚሉ የሚጠይቋሉ። ስለዚህ እዚህ የሴቶች ጂም ነው። የፈለጋችሁን አልባሳት መልበስ ትችላላችሁ። ግን ደግሞ እንደዚህም አርጋችሁ በደንብ ምቾት የሚሰጥ ኢስላማዊ አለባበስም ተለብሶ መስራት ይቻላል የሚለውንም ለማሳየት ነው። እንደዚህ ያሳመረችን ሀዩ ኮሌክሽን ናት። ጀሞ ሃውዲ ሞል አንደኛ ፎቅ ላይ ታገኟታላችሁ። እንግዲህ በዚህ አለባበስ ጂም ገብተን እንዴት ነው የሚሰራው የሚለውን በኢንላይት በደንብ አድርገን እናሳያችኋለን። አብራችሁ ተመልካቾቻችን እንግዲህ ጂም ደርሰናል። ወደ ውስጥ መግባታችን ነው። ተዘጋጅተሻል? አዎ በደንብ። ሰላም አለይኩም። እንዴት ነሽ? ሰላም ነው ወይ? እንዴት ነሽ? ኮች ኤልሻዳይ ጋር ብዙ ቆይታዎችን እናደርጋለን። የተለያዩ ልምምዶችም አሉ። በደንብ እንሞክራቸዋለን። ገና ካሁኑ እንዲህ ጀመርሽ። ለማንኛውም ያለነው እንግዲህ በጣም በተዋበው የኢንላይት ጂም ውስጥ ነው። እጅግ አድርገን እናመሰግናለን። እንግዲህ እዚህ ተገኝተን ቀረጻ እንድናካሄድ ብዙ ነገሮች እንድናደርግ ፈቅደውልናል። ከዚህ በተጨማሪ ደግሞ በተለያዩ ፕሮግራሞቻችን በከተማው ምን አዲስ ነገር አለ የሚለውን ትንሽ ወጣ እያልን እያሳየናችሁ ነው በሐላል መዝናኛችን ቆይታችንን የምናደርገው። እንግዲህ ምንድን ነው የሚቀጥለው? እያንዳንዱን ነገር እንሰራለን ወይስ እንደየአቅማችን ነው? እንዴት ነው የምታረጊን የሚለውን ነገር የምናየው ነው የሚሆነው። አብራችሁን ሁኑ። ወደ ስትሬች እያደረግን ያው ስለ ጂማችን እነግራችኋለሁ። ኢንላይት ጂም ሴቶች ብቻ የሚሰሩበት፣ እናቶች፣ ኒቃ ሚስቶች አሉ። በሴቶች ኮቾች ነው የሚሰሩት እና በጣም ብዙ ሴቶች አሉ በነፃነት እየተሰሩ ሴፍቲያቸው ተጠብቆ ነው የሚሰሩት ማለት ነው። ታችን ይላል በደንብ ሰውነታችን እያላቀቅን ስራው እንዳይዘን ሴቶች ብቻ ነው፣ ወንድ አይገባም እዚህ። ስለዚህ በጣም አሪፍ ለሴቶቻችን። አዎ ነፃነት አለ። እጃችንን ወደ ኋላ በደንብ ስትሬች እያደረግን በጣም ከብዳል እንደምታስበው አይደለም። ያው በስቴፕ ነው፣ ሁሉም በስቴፕ ነው። ቀስ እያደረግን እያቀለልን ነው እንሄዳለን። ስትራፖ እንዳይዘን ላይ ትንሽ እግራችንን እንደዚህ ወደፊት ጫማችን እየወጣ ነው እንዳይቼን። አሁንም እግር እንቀይራለን። እግራችንን ነው የምንቀያይረው? እግር ነው የምንቀይረው። ለሞዴልነት በጣም ያገለግላል። አዎ በደንብ ውፍረት እንቀንሳለን፣ ውፍረት እንጨምራለን፣ እንደፈለግ። ዋናው ደግሞ ስፖርት ጤንነት ነው። ወደ ኋላ ዳይ ወደፊት። ናይስ ዳይ ማፈራረቅ። በጣም ደግሞ ሁለቱንም ወደ ላይ ወጣት። ናይስ ዳይ። አሁን በጣም እግራችንን ማንቀሳቀስ ልክ እንደዚህ ቀለል ማድረግ በጣም አሪፍ። ዳይ እጃችንን እናስገባለን፣ ሰውነታችንን ትንሽ ለማሟሟቅ በጣም አሪፍ። ናይስ ዳይ በጣም አሪፍ። ናይስ ነው፣ ደስ ይላል። በጣም አሪፍ ዳይ። እግር ወደ ኋላ፣ እግር ወደ ኋላ። በጣም አሪፍ። ናይስ ጎበዝ ናቸው። ሰርታችሁ ታውቃላችሁ? እኔ በጣም እሰራለሁ። ያስታውቃል። የመጀመሪያቸው አይመስለኝም። ዳይ ወደፊት
የመሮጫ ማሽኖቻችን ናቸው። መጀመሪያ ስትገቡ ታማምቁበታላችሁ። የመሮጫ ማሽን ጥቅም ደግሞ ፊዚካሊ ይቀንሳል፣ ፋትን ሉዝ ያደርጋል፣ ያተነፋፈስ ስርዓትንም ደግሞ ያስተካክላል። ሩጫ ብዙ ጥቅሞች አሉት። አዎ ብዙ ጥቅሞች አሉት። እውነት ነው። ስፖርት ለጤንነት ሙሉ ፉል ቦዲ ያሰራል ማለት ነው። በጣም አሪፍ። ስለዚህ ሞክሩት። እሺ አንቺም በዚህ ጋር እቺ ሴፍቲ ናት እስክትለምዷት ድረስ አዲስ ስለሆንሽ ይህንን ልብስሽ ላይ እናደርገዋለን። ስፒዱ ኦቨር ቢሄድብሽ ራሱ አውቶማቲክ ያስቆመዋል ማለት ነው። እቺን አረንጓዴዋን ማስጀመሪያ ናት፣ ቀይዋ ደግሞ ስቶፕ ነች፣ አቆሚያ ናት። እሺ ከፋይቭ ስቴሽን ማሽኖች ውስጥ አንዱ ነው ይሄ። ሆዳችን አካባቢ ያሉትን ስቦች ለማጥፋት ይረዳናል። እግራችን እዚህ ጋር ይሆናል። በትከሻችን ልክ አንድ ላይ አብረን እንወርዳለን ማለት ነው። አብረሽ እንደዚህ ተቂና ነው ትንሽ ሀያት ትሞክሪያለሽ ማለት ነው። አሪፍ ነው። እንደመጀመሪያው አሪፍ ቤዙን ደግሞ አሪፍ ሰርተሽዋል። ቀስ እያልሽ ደግሞ ኪሎ እየጨመርሽ ትይዣለሽ ማለት ነው። ሳንቀመጥ የምንሰራበት ባይክ ናት። ሙሉ ቦዲያችንን ያንቀሳቅሰዋል ማለት ነው። እዚህ ላይ ሆነን ብዙ እንቅስቃሴዎችን እንቀሳቀሳለን። የመጀመሪያው እንቅስቃሴ ቀለል አድርገን ሰውነታችንን ያ በዚህችን እንቀሳቀሳለን። ይሄን ደግሞ እየለመድነው ስንመጣ ደግሞ ዝቅ እያለን ደግሞ እዚህ ጋራ እየጨመርን እየቀነሰን እንዲከብደን ማድረግ እንችላለን። አሁን ቀለል አድርጌላችኋለሁ የመጀመሪያ ቀናችሁ ስለሆነ። ከዛ ቀለል እያደረግን ደግሞ እንደዚህ እንሰራለን ማለት ነው። የመጀመሪያው እንደዚህ እንሰራለን። ከዛ ደግሞ ዝቅ ብለን ደግሞ እንሰራለን። በጣም አሪፍ ልክ ሳይክል እንደመንዳት ነው። በጣም አሪፍ ናይስ። ቀለል አድርጊ ሰውነትሽን ቪዩሽን እያየሽ በጣም ከዛ እንዴት ነበር? ከዛ ደግሞ ትንሽ ዝቅ ማለት እንደዚህ ቀና ብለሽ ትንሽ ዝቅ ትንሽ እንደመቀመጥ ማለት እንደመቀመጥ ማለት ናይስ። በጣም አሪፍ። ከዛ በሁለቱም አይነት መስራት ትችያለሽ ማለት ነው። ሌግሽን በደንብ ይሰራል። ፎከስ የሚያደርገው ሌግ ላይ ነው፣ እግራችን ላይ ነው ፎከስ የሚያደርገው። አሁን ወደ ቦክስ ለምን? አዎ መጨረሻ ላይ ናይስ ናይስ። በጣም አሪፍ አሪፍ። ያንቺን ቼክ እናድርግ። እዚህ ናይስ። አቅም እሷ ጋር አለ መሰለኝ። ትንሽ መታ መታ አድርጊ። አስፈራሪያት ትንሽ ይሻላል። አሪፍ አሪፍ። አትሳሳች። ፊታችን እየሸፈነ ናይስ። በጣም አሪፍ። እንደዚህ እያለን እዚህ ናይስ ናይስ። በጣም አሪፍ። ቢመጣ ይዘሽዋል ማለት እንደዚህ የሚያዝ መከላከል ይኖርብሻል። ገብቶሻል? አንድ ናይስ። ታስፈራለች። ናይስ። እስኪ ሞክሪ። ኪክቦክስ ስንሰራ ፌስ ቱ ፌስ አይናችን ፋይተራችንን ማየት ይኖርብናል። ከጨፈንን ምን ሰዓት እንደምንመታ አይታወቅም። ስለዚህ ማየት ይኖርብናል ማለት ነው። እስቲ ናይስ። አቅም አለ። ናይስ። ታርጌት እያደረግ ናይስ ናይስ ናይስ
ልምዱማ አላት፣ የሆነ ልምድ አላት። ናይስ ናይስ፣ አሪፍ ነው በጣም አሪፍ። ፓድ መተን ጨርሰናል። አሁን ደግሞ እስኪ የሆነ ጊዜ ላይ ወይም የደበራችሁ ሰው ካለ ታንገጫግጫላችሁ ማለት ነው። እና ያው ፓወር ነው የምንጠቀመው። እኔ ጋር የመታችሁትን እዚህ ጋር መጠቀም በጣም ቀላል ነው። መታ ያው ስትሬት እያደረግን እየሸፈነ ሰውዬው ሊመታንም ስለሚችል መከላከል ይኖርብናል ማለት ነው። በደንብ መምታት ዳ እስቲ እንዴት ነው እስካሁን የሰራችሁት? ድካም አለው። የመጀመሪያ ቀን ስለሆነ ተለክተን ነበራ። አሁን ስንወጣ እንለካለን 10 ኪሎ በአንድ ቀን ኪሎ አይቀነስም። ለማንኛውም ይሄንን የገመድ ስራ እንሰራለን። መጀመሪያ እንወጥረዋለን። ከዛ እግራችን በዚህና በዚህ መሀል ይሆናል። ማፈራረቅ ነው የሚሆነው። ይሄንን ስንሰራ ምን ያደርጋል? እጃችን ላይ ያለ ፋት ይቀንሳል። እንደገና ደግሞ ያተነፋፈስ ስርዓታችንም ይስተካከላል ማለት ነው። ካርዲዮም እንደመስራት ነው። ትንፋሽ ያስፈልገዋል ይሄን ስራ ለመስራት እና ይሄው ይሄንን እንደዚህ ነው የምንሰራው። እና እጃችን የመዛል ነገር ሊኖር ይችላል። ስለዚህ የመጀመሪያ ቀንና ችግር የለውም ማለት ነው። ቀጣይ ቀን ደግሞ ስትሰሩት እየለቀቀ ይመጣል። እንዳታስቡ። ኢማን ወይም ሀያት አንዳችሁ ሞክሩት። ሀያት ሞክረው መጀመሪያ ሀያት ዋው ናይስ። መጀመሪያ ወደፊት ትንሽ ጠጋ፣ አንድ ስቴፕ ወደፊት ጠጋ፣ ከዛ ዝቅ አንገትሽን ትንሽ ቀና ጎበዝ። ከዚህ ዝቅ አንገቴ ይሄ ነው መጨረሻው። አይ ከዚህ እንደዚህ ስላልሽ ነው እያየሁት ና። ናይስ ጎበዝ። አንቺ በርቺ። እንደዚህ አይደል? እግርሽን ትንሽ ከፈት ወደፊት መጠጋ፣ ከዛ ዝቅ፣ ልክ እንደ መቀመጥ ማለት ነው። ከዛ መንቀሳቀስ ነው በቃ። ናይስ አሪፍ። ናይስ። ስፖርት ቤት ስፖርት መቀመጥ ይቻላል። ተነሺ፣ እዚች ጋራ ትቀመጫለሽ ማለት ነው። ስፖርት ቤት የምትመጪው ስፖርት ለመስራት ነው፣ ለመቀመጥ አይደለም። ሪላክስ እኮ እንደዚህ ቁጭ ብለሽ ሪላክስ። ከኔ መማር አለባት። ናይስ። ዝቅ። ናይስ አሪፍ አቅም ማን አልተቻልሽ? በጣም ከባድ ቤስት አሪፍ ነው። እንግዲህ ለዛሬ ይሄን ይመስላል ስፖርታችን። ያው እንደ መጀመሪያ ያክል ብዙ ስቴፖችን ዘለናል። ያው ቤዟን ትንሽ ነው የሰራነው። አሁን ደግሞ ስትሬች እናደርጋለን ማለት ነው። ስትራፖ እንዳይዛ ስትሬች እናደርጋለን። ስትሬች ወደ ላይ እጃችንን በደንብ መመሳት፣ እጃችንን ወደፊት እንግዲህ በዛሬ ጨርሰናል ማለት ነው። የተወደዳችሁ ተመልካቾቻችን እንግዲህ በኢንላይት ጂም ተገኝተን ከኮች ኤልሻዳይ ጋር ያደረግነው ቆይታ አይታችኋል። በጣም ቀላል ይመስላል፣ ሲታይ ግን አድካሚ ነበረ። እንደ ቀልድ ብዙ ነው የሰራነው። ብዙ ፈትኖናል። በጣም ነው የፈተነንና ላይክ የሚታዩ ሲምፕል የሚመስሉ ነገራቶች ታደርጋቸው ከባድ ናቸው አይደል? እንደ ቤዝ ነው የሰራነው። ትንሽ ነው እያለች ብዙ ነገር ነው ያሰራችን። በእርግጥ እናመሰግናለን። እንግዲህ ኢንላይት ጂምን የምታገኙት አፍራን ላይ ቤተል ማለት ነው 11ኛ ፎቅ ላይ ነው። በጅልባብስ እንዴት ነበር የሚለውን በደንብ ደግሞ እናንተም ሞክራችሁ በደንብ የምትነግሩን ይሆናል። እንደዚህ አይነት አልባሳትን ጅልባቦችን ማግኘት ትፈልጉ ደግሞ ሀዩ ኮሌክሽን ጋር ጀሞ ሀውዲ ሞል 1ኛ ፎቅ እሷ ጋር ማግኘት ትችላላችሁ። በኢንላይት ጂም የነበረን ቆይታ በጣም ያማረ ነው። ከዚህ በኋላ እንግዲህ ከጂም ወጣችሁ ሻወር መውሰድ ብትፈልጉ፣ ስቲም ማድረግ ብትፈልጉ
ሁሉ ነገር የተሟላ ነው። ይህንን ነገር አይተናል። ሴቶች እንግዲህ ቤተል ላይ በአማራ ሁኔታ ምንም አይነት አጅነቢ ያለ የለም አይነት ነገር ሳያሳስባችሁ ገብታችሁ የምትሰሩበትን ቤት ነው ያሳየናችሁ አይደል? በጣም እና ተመልካቾችም እየመጣችሁ እየሞከራችሁ እንደኛ አቅማችሁን እየፈተናችሁ እንላለን። እንግዲህ በቀጣይ ሳምንት ትንሽ ወጣ በምንልበት ፕሮግራማችን ላይ ማለት ነው ሌላ ቦታ ደግሞ ሄደን ከወጣት ስራ ፈጣሪዎች ጋር ወይ ደግሞ እንደዚህ አይነት አዳዲስ ነገሮችን ለእናንተ የምናሳያችሁ ይሆናል ማለት ነው። የነጃሺ የሐላል መዝናኛ ፕሮግራሞች ይቀጥላሉ። ኢማን መሐመድና ሀያት ከማል ነበርን። እንግዲህ አሁን ወደ ስቱዲዮ እንመልሳችኋለን ማለት ነው። መልካም ጊዜ ነበረን። እናመሰግናለን። በጣም እሺ እናመሰግናለን።